እሺ በፓርት 2 ቪዲዮ የምናየው የሆሊስቲክ ኤግዛም ኩዌሽናችን question number 21 when you deleted file in your computer where does it goes? Choose A flash disk, choose B my documents, C hard disk, D is recycle bin. so ጥያቄው ምንድነው የሚለን የምንጠቀመው ወይም ደግሞ እኛ ፋይል የኛን ፋይል ዲሊት ያደረግነውን ፋይላችን ኢን ዩር ኮምፒውተር በኮምፒውተራችን ላይ የምንጠቀመው ዲሊት ያደረግነው ፋይላችን ዌር ዳዝ ኢት ጎስ ዲሊት በምናደርግበት ጊዜ ወዴት ነው ሄዶ የሚቀመጠው? ሶ ከዛ ከተቀመጠበት ቦታ አውጥተን መልሰን ሪዩዝ ማድረግ እንችላለን። ሶ ስለዚህ የምንደልታቸው ፋይሎች ሄደው ቀጥታ ምን ስር ነው የሚቀመጡት ብሎ ነው የሚጠይቀን። ኤ ፍላሽ ዲስክ ነው የሚለው፣ ቢ ማይ ዶክመንትስ፣ ሲ ሃርድ ዲስክስ፣ ዲ ኢዝ ሪሳይክል ቢን። ሶ የምንጠቀመው ፋይሎች አብዛኛው ጊዜ ስንደልታቸው ሪሳይክል ቢን ስር እናገኛለን። ስለዚህ ቀጥታ ሄደን ሰርች በምናደርግበት ጊዜ ሪሳይክል ቢን ብለን ሪሳይክል ቢን ይመጣልናል። ከዛ ከሪሳይክል ቢን ስር ምን ማድረግ ነው ዲሊት ያደረግነውን መልሰን ሪዩዝ ማድረግ እንችላለን ወይም ደግሞ ሪፎርም ማድረግ እንችላለን ማለት ነው። ስለዚህ ወደ ነበረበት ፎርሙ መመለስ እንችላለን ማለት ነው። the question number 21 is answer is D። ስለዚህ መልሳችን D ይሆናል ማለት ነው። question number 22 hardware address is known as dash። ስለዚህ እያንዳንዱ የምንጠቀማቸው ሃርድዌር ዲቫይሶች የራሳቸው አድሬስ አላቸው። የአድሬስ ምን ይባላል ብሎ ነው የጠየቀን። ቹዝ ኤ ኢዝ ሃርድዌር ብራንድ፣ ቢ ኢዝ አይፒ አድሬስ፣ ሲ ኢዝ ኔትወርክ ኢንተርፌስ ካርድ፣ ዲ ኢዝ ማክ አድሬስ። ስለዚህ የሃርድዌር አድሬሱ አብዛኛው ጊዜ የሚታወቀው በምንድን ነው? በማክ አድሬሳቸው ነው። ስለዚህ ሃርድዌር ብራንድ በብራንዱ ማወቅ አንችልም። ስለዚህ የተለያየ ብራንድ ሊኖር ይችላል። ሳምሰንግ፣ ኤችፒ፣ ሊኖቮ ብለን የተለያዩ ብራንዶችን መጥራት እንችላለን። ስለዚህ ሃርድዌር አድሬሳቸው አይሆንም። አይፒ አድሬስ እኛ የምንሰጠው ዩኒክ አይፒ አድሬስ ነው ባይ ዲፎልት ኦር ባይ ዩዚንግ ኦፍ ዲኤችሲፒ ኤንድ ኔትወርክ ኢንተርፌስ ካርድ። ስለዚህ ኒክ ካርድ ደግሞ ስለምንድን ነው የምንጠቀመው? እያንዳንዱ የምንጠቀመውን ኔትወርክ ኢንተርፌስ ካርዳችንን ኮምፒውተራችን ጋር በኔትወርክ ኢንተርፌስ ካርድ አማካኝነት መጠቀም እንችላለን። ስለዚህ አሁንም ማክ አድሬስ ግን ትክክለኛው የኮምፒውተሩ ሃርድዌር አድሬሱ የሚጻፈው ማክ አድሬስ ላይ ነው። ስለዚህ ማክ አድሬስ ስንል የሃርድዌሩን አድሬስ ለመጻፍ ነው የምንጠቀመው ማለት ነው። ሶ question number 22 is also known as MAC address. D. question number 23 which software prevents the external access to a systems። ስለዚህ እኛ ከምንጠቀማቸው ወይም ደግሞ እኛ ከምንጠቀማቸው ሶፍትዌሮች መካከል የትኛው ሶፍትዌር ነው ኤክስተርናል የሆኑ አክሰሶች አንአውቶራይዝድ የሆኑ አክሰሶች ወደ ሲስተማችን ስር ገብተው እንዳይጠቀሙ የሚያደርገው የሶፍትዌር አይነት የትኛው ሶፍትዌር አይነት ነው ብሎ ነው የሚጠይቀን። ስለዚህ ኤ ኢዝ ቫይረስ ቼከር፣ ቢ ኢዝ ፋየርዌል፣ ሲ ራውተር፣ ዲ ጌትዌይ። ስለዚህ እኛ ከምንጠቀመው ሶፍትዌር መካከል ኤክስተርናል የሆኑ አንአውቶራይዝድ አክሰሶች ወደ ሲስተማችን እንዳይገቡ ከሚከላከልልን የሶፍትዌር አይነት አንዱ ፋየርዌል ነው ማለት ነው። ስለዚህ ኔትወርካችንንም ኢምፕሊመንት በምናደርግበት ጊዜ ኔትወርክ ኢንፍራስትራክቸር በምንሰራበት ጊዜ ቀጥታ ከውጭ የሚመጣው ኢንተርኔት ኬብል፣ ከውጭ የሚመጣው ዳታ፣ ከውጭ የሚመጡ አክሰስ የምናደርጋቸው የትኛውም ሪሶርሶች፣ የትኛውም ፋይሎች፣ የትኛውም ዳታዎች ስለዚህ በሚገቡበት ጊዜ እነዛን ዲቴክት አድርጎ ቫይረሱን ለይቶ ቫይረሱን እየተከላከለልን ትክክለኛ መረጃንና አንአውቶራይዝድ የሆኑ አክሰሶችን ኮንትሮል የሚያደርግልን አንዱ የሶፍትዌር አይነት ፋየርዌል ነው ማለት ነው። ስለዚህ question number 23 the answer is B firewall. The process of keeping
address in memory for future is called dash. A is routing, B is resolving, C is catching, D is checking. so the process of keeping address ስለዚህ አድሬስን ኪፕ የሚያደርግልን ኢን ሚሞሪ ፎር ፊውቸር ለፊውቸር ለመጠቀም በሚሞሪው ላይ አድሬስን ኪፕ ስናደርግ ያ ፕሮሰሱ ምን ይባላል ነው። ሶ ራውቲንግ ማድረግ ነው። ራውቲንግ ማለት ደግሞ ያ ሳይሆን ራውቲንግ ማለት በእያንዳንዱ ራውተር ላይ የሚዞር ወይም ደግሞ ራውተር ማለት ራውቲንግ ማለት ምን ማለት ነው? መንቀሳቀስ ማለት ነው። ስለዚህ ራውት እያደረገ አንድ ነገር የተንቀሳቀሰ የተሽከረከረ አንድ ነገር ስራውን ሲሰራ ራውቲንግ እንለዋለን። ሪዞልቪንግ መፍታት ነው። ካቺንግ ስለዚህ ካች ማለት መያዝ ነው ከቃሉም ስንመለከተው። ስለዚህ ካቺንግ ስንል አንድን ነገር ምን ለማድረግ ኪፕ ለማድረግ አንድን ነገር ለመያዝ አንድን ነገር ስቶር ለማድረግ የምንጠቀመው ስሙ ወይም ደግሞ ፕሮሰሱ ምን ይባላል? ካቺንግ ይባላል። ሶ ቼኪንግ የምንለው ደግሞ ያው ቼክ ማድረግ ነው። ሶ ኩዌሽን ነምበር 24 the answer is will be for C catching. which of the following is not an advantage of network security? ከኔትወርክ ሴኪዩሪቲ መካከል አድቫንቴጅ ያልሆነው የትኛው ነው? ስለዚህ ኔትወርክ ሴኪዩሪቲ ስንል ለእያንዳንዱ ለምንጠቀመው ኔትወርክ ምን እናደርጋለን ብለናል ቅድም? ፋይርዌል እናዘጋጃለን። የተለያዩ አንአውቶራይዝድ ዩዘሮች ወደኛ እንዳይገቡ እነዛን ኮንትሮል እናደርጋለን፣ ፕሮቴክት እናደርጋለን። ያንን ከምናደርግባቸው ዋነኛ አድቫንቴጆች መካከል አንዱ ያልሆነው የትኛው ነው ብሎ ነው የጠየቀን። ሶ ኤ ኢዝ ሜክስ ዘ ሲስተም ኢዝ ስሎር ጊቭስ ፕራይቬሲ ቱ ዘ ዩዘርስ፣ ሲ ፕሮቴክት ሲስተም አጌንስት ቫይረስ፣ ዲ ሚኒማይዝ ኮምፒውተር ፍሪዚንግ ኤንድ ክራሽስ። ስለዚህ which of the following advantage ነው የኔትወርክ ሴኪዩሪቲ አድቫንቴጅ ያልሆነ የትኛው ነው ብሎ ነው የጠየቀን? ኤ ሜክ ዘ ሲስተም ኢዝ ስሎር። ስለዚህ ምን ያለን ነው? ሲስተሙ ስሎር እንዲሆን ያደርጋል ኔትወርክ ሴኪዩሪቲ መጠቀማችን። ጊቭ ፕሪቫሲ ቱ ዘ ዩዘር። ስለዚህ ሌላው ደግሞ የኔትወርክ ሴኪዩሪቲ አድቫንቴጁ ምንድን ነው? ለእያንዳንዱ ዩዘሮች ፕሪቫሲ ወይም ደግሞ የሴኪዩሪቲን የአውቴንቲኬሽን ስራ ይሰራል ማለት ነው ኔትወርክ ሴኪዩሪቲን በምናደርግበት ጊዜ። ስለዚህ ለዩዘሮቹ ፕሪቫሲን ጥቅም ይሰጣል። ፕሮቴክት ሲስተምስ አጌንስት ቫይረስስ፣ የተለያዩ ሲስተሞች ወደኛ ሲስተምስ ወይም ደግሞ ወደኛ ዲቫይስ እንዳይገባ ፕሮቴክት ያደርግልናል። ራይት። ሚኒማይዝ ኮምፒውተር ፍሪዚንግ ኤንድ ክራሽስ፣ የኮምፒውተሮች ፍሪዝ የመሆን ወይም ደግሞ የመቆም ያለመስራትና ክራሽ የመሆን የተለያዩ ዳታዎች ክራሽ እንዳይሆኑ የሚቆጣጠርልን አንዱ ኔትወርክ ሴኪዩሪቲ ነው ማለት ነው። ስለዚህ this is all about for rights. so the answer is will be A, because of why it makes the systems is slow, not for the system is slow, but for the system is very fast and high speedy. So network security is one of the advantage of this, not for this. So the answer is A. Question number 26 in peer-to-peer networks each computer in a network is referred as dash 26ኛ ጥያቄ እያንዳንዱ ፒር ቱ ፒር ኔትወርክ ከኢች ኮምፒውተርስ የተለያዩ ኮምፒውተሮች ደግሞ ኢን ኔትወርክ በኔትወርክ ላይ ምን ይባላሉ? ስለዚህ ክላይንት ቹዝ ኤ ኢዝ ክላይንት፣ ቢ ኢዝ ሴንደር፣ ሲ ኢዝ ፒር፣ ዲ ኢዝ ሰርቨር። ስለዚህ ፒር ቱ ፒር ኔትወርክ የምንለው አንዱ ከአንዱ ኮምፒውተር ጋር ፒር በሚሆንበት ጊዜ ወይም ደግሞ በፒርሊ በሚገናኝበት ጊዜ አንዱ ከሌላው ኮምፒውተር ጋር ወይም አንዱ ኮምፒውተር ለአንዱ ሰርቭ እያደረገ ሳይሆን ምን በሆነ መልኩ ፒር በሆነ መልኩ ምን ይሆናሉ ማለት ነው፣ ስራቸውን ይሰራሉ። ስለዚህ ኢች ኮምፒውተር ኢን ኔትወርክ ኢዝ ሪፈርድ። ስለዚህ እያንዳንዱ ወይም ኮምፒውተሮች ወይም አንዱ ኮምፒውተር ምን ሊባል ይችላል ማለት ነው። ስለዚህ ፒር ብለን ልንጠራው እንችላለን። ክላይንት አይሆንም፣ ክላይንት ኮምፒውተር አይሆንም። ስለዚህ ክላይንት ማለት ያው አንዱ ኮምፒውተር ከአንዱ ኮምፒውተር ጋር ኮኔክት በሚሆንበት ጊዜ ሰርቨር ክላይንት ነው እንጂ የምንለው ፒር ክላይንት አንልም። ስለዚህ ክላይንት ከክላይንት ጋር ኮኔክት ሲሆን ፒር ቱ ፒር ኔትወርክ ነው የምንለው። ስለዚህ አንዱ ከአንዱ ኮምፒውተር ጋር ፒር ሆነ ነው የምንለው ማለት ነው። ስለዚህ ክላይንት ያው ቃሉን ስለማንጠቀመው ነው። ቢ ሴንደር፣ እንደዚህ የሴንደር ኮንሴፕት የለም እዚህ ጋር። ስለዚህ ሴንደር ማለት አንችልም።
ስለዚህ ሲ ኢዝ ፒር አንዱ ከአንዱ ኮምፒውተር ጋር ሲገናኝ ያው ፒር ቱ ፒር ኔትወርክ ነው። ስለዚህ ፒር ሆኗል ማለት ነው። ትይዩ የሆኑ ሆሪዞንታል የሆኑ ተመሳሳይ ምን ያላቸው አውቶሪቲ ያላቸው ኮምፒውተሮች ምን ሆነዋል ማለት ነው? ኮኔክት ሆነዋል፣ ፒር ሆነዋል ማለት ነው። ስለዚህ አንዱ ሰርቭ ሳይሆን አንዱ የሚያደርገው አንዱ ከሌላው ጋር ፒር ሆነዋል ማለት ነው። ስለዚህ 26ኛ ደግሞ ሰርቨር ነው የሚለን። ሰርቨር ማለት እያንዳንዱ ክላይንት ኮምፒውተሮችን ምን የሚያደርግ ነው? ሰርቭ የሚያደርግ የሚቆጣጠር፣ እነዛን ደግሞ ምን የሚያደርግ ኦብዘርቭ የሚያደርግ ኮምፒውተር ኮንትሮል የሚያደርግና ለተለያዩ ክላይንት ኮምፒውተሮች ሪኩዌስቶችን ሪስፖንስ የሚያደርግ የሰርቨር አይነት ሰርቨር እንለዋለን። የኮምፒውተር አይነት ሰርቨር እንለዋለን። ሶ ኩዌሽን ነምበር 26 ኢዝ አንሰር ኢዝ ዲ። ኩዌሽን ነምበር 27 አይደንቲፋይ አማንግ the following the network device used to connect two dissimilar types of networks. A is bridge, B is gateway, and C is hub, and D is a switch. ሶ ጥያቄው ምንድን ነው የሚለን? አይደንቲፋይ አማንግ ዘ ፎሎዊንግ ዘ ኔትወርክ ዲቫይስ ዩዝድ ቱ ዲሲሚላር ታይፕስ ኦፍ ኔትወርክ። ስለዚህ እኛ ስንጠቀም ኔትወርክን ምን አድርገን ዘርግተ ነው የምንጠቀመውን ኔትወርክ ዘርግተ ነው የተለያዩ ኔትወርኮች ወይም ደግሞ የተለያዩ ዲሲሚላር የሆኑ ኔትወርክ ታይፖችን አንድ ላይ በምንድን ነው ኮኔክት ልናደርግ የምንችለው? ወይም ደግሞ ያ ኮኔክት የሚያደርግልን የዲቫይስ አይነት ምንድን ነው ብሎ ነው የሚጠይቀን። ስለዚህ ኩዌሽን ነምበር 27 ቹዝ ኤ ኢዝ ብሪጅ፣ ቢ ኢዝ ጌትዌይ፣ ሲ ኢዝ ሀብ ኤንድ ዲ ኢዝ ስዊች ብሎ ነው የሚጠይቀን። ስለዚህ ብሪጅ የመጀመሪያው ከቃሉም እንደምንረዳው ወይም ደግሞ የብሪጅ ጥቅሙ ምንድን ነው? ፐርፐዙ አንዱን ኮምፒውተር ወይም ደግሞ አንዱን ኔትወርክ ከሌላ ኔትወርክ ጋር እንደ ድልድይ የሚያገናኝልን ዲቫይስ ብሪጅ እንለዋለን ማለት ነው። ስለዚህ ጌትዌይ ደግሞ ጌትዌይ የምንለው ከውጪ ወይም ደግሞ ከውጪ የሚመጣ ኔትወርክ ወደ ኔትወርክ ወይም ደግሞ ወደ ቤት የሚያስገባ ኔትወርክን ወደ ቤት የሚያስገባ የዲቫይስ አይነት ነው፣ ጌትዌይ እንለዋለን። ስለዚህ ጌትዌይ ማለት እንደ መግቢያ በር ነው፣ ኔትወርክ የሚገባበት በር ጌትዌይ እንለዋለን ማለት ነው። ስለዚህ ሀብ የምንለው ደግሞ ሴንትራል ዲቫይስ ሆኖ ያ ሀብ ሴንትራል ዲቫይስ ግን ዳታዎችን ወይም ደግሞ ለዩዘሮች ዲስትሪቢዩት በሚያደርግበት ጊዜ ለተለያዩ ክላይንት ኮምፒውተሮች ዜር ኢዝ ኖ ባይ ዩዚንግ ኦፍ አይፒ አድሬስ በአይፒ አድሬሳቸው አይደለም ዲስትሪቢዩት የሚያደርገው። ሶ ራንደምሊ መረጃውን ለሁሉም ኮምፒውተር ያሰራጫል። ስለዚህ የሀብ የራሱ የሆነ ሴንትራል ዲቫይስ ነው። ዲ ኢዝ ስዊችም የሴንትራል ዲቫይስ ሆኖ ሶ ዘ ዲፈረንስ ቢትዊን ሀብ ኤንድ ስዊች ኢዝ ዚስ ኢዝ ዲስትሪቢዩቲንግ ኦፍ any file or data from the users without using of IP address. So regarding for that, or rather that for switch is from the hub. Switch is distributed files and datas and some informations by using of IP address. So switch is central device. So question number 27, the answer will be for bridge. A is bridge. Question number 28, computer data and the time is found in what areas? So question number 28 በኮምፒውተራችን ላይ የተለያዩ ዳታዎችና የተለያዩ ሰዓት መቁጠሪያ ወይም ደግሞ ሰዓታችንንና ቀኖችን የምናይበት ቦታ የት ነው የሚገኘው ብሎ ነው ይጠይቃን። ሶ ስክሮል ባር፣ ቢ ኢዝ ሜኑ ባር፣ ሲ ኢዝ ስታተስ ባር፣ ዲ ኢዝ ታስክ ባር። ስለዚህ ታስክ ባር ይሆናል ማለት ነው መልሳችን። ስለዚህ በታስክ ባር ላይ ደን የራሳችንን ዳታና ታይም ሴት ማስተካከል እንችላለን ማለት ነው። ሶ ኩዌሽን 28 ኢዝ አንሰር ኢዝ ዲ። serves as a reference model for data communication. It is made up of 7 layers. With each layer is defined a particular aspect of how network device is connected and communicate with one another. ስለዚህ ኩዌሽን ነምበር 29 የሚለን ምንድን ነው? የተለያዩ ሪፈረንስ ሞዴሎች አሉ። ስለዚህ እነዛ ሪፈረንስ ሞዴሎች ፎር ዳታ ኮሚኒኬሽን ዳታን ኮሚኒኬሽን ለማድረግ የምንጠቀምበት አንዱ ኦሳይ ሪፈረንስ ሞዴል ነው። ወይም ደግሞ ከሞዴል መካከል
አንዱ እንደ ሞዴል የሚያገለግለን ነው። ኢት ኢዝ ሜድ አፕስ ኦፍ 7 ሌየር ከ7 ሌየሮች ነው ሜክ የተደረገው which layers defining is a particular aspects አንድ እያንዳንዱ ሌየር ደግሞ የተለያየ ፓርቲኩላር አስፔክቶች አሉት። how network devices connected እንዴት ነው በነዛ በሰባቱ ሌየር ላይ የተለያዩ ዲቫይሶችን ኮኔክት የምናደርገው፣ እንዴት ነው የምንጠቀመው፣ ኮሚኒኬት ዊዝ አናዘር ከዛ አንደኛው ሌየር ከአንደኛው ሌየር ጋር የሚገናኝበት ሲስተም፣ ዳታ እንዴት እንደሚላክ አጠቃላይ በውስጡ 7 ሌየሮችን ይዞ እንደ ሪፈረንስ ሞዴል የምንጠቀመው ሪፈረንስ ሞዴል ምን ይባላል ብሎ ነው የሚጠይቀን። ኩዌሽን 29 choose A is network model, B is database model, C is OSI model, and D is DoD model. So the answer is also C, OSI model. ስለዚህ ኔትወርክ ሞዴል አይሆንም፣ ዳታቤዝ ሞዴል የሚባል የለም፣ ኦሳይ ሪፈረንስ ሞዴል ነው የሚባለው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። Question number 13 an application software that are used to perform calculation function and charts. ስለዚህ choose A is Microsoft Office Access, Microsoft Office Publisher, Microsoft Office Excel and MS Office Word. ስለዚህ እኛ ከምንጠቀመው አፕሊኬሽን ሶፍትዌር መካከል ዩዝድ ቱ ወይም ደግሞ ከኤምኤስ ኦፊስ መካከል የትኛውን ሶፍትዌር የምንጠቀመው የተለያዩ ካልኩሌሽኖችን ፈንክሽን ለማድረግ እና ቻርቶችን ፈንክሽናላይዝ ለማድረግ ዩዝ ለማድረግ ከምንጠቀመው ኤምኤስ አክሰሶች ከኤምኤስ ኦፊስ ፋሚሊዎች መካከል የትኛውን ነው የምንጠቀመው ብሎ ነው የጠየቀን። ሶ ኤ ኢዝ ማይክሮሶፍት ኦፊስ አክሰስ፣ ቢ ኢዝ ማይክሮሶፍት ኦፊስ ፐብሊሸር። ስለዚህ አክሰስ የተለያዩ ዳታዎችን ለማስቀመጥ ለፐብሊሽንግ ስራዎችን ለመስራት፣ ማይክሮሶፍት ኦፊስ ኤክሴል ላይ ደግሞ የተለያዩ ማቴማቲካል ፈንክሽን የሆኑ ወይም ደግሞ ማቴማቲካል ካልኩሌሽን የሆኑ ስራዎችን ለመስራት፣ ማይክሮሶፍት ኦፊስ ወርድ ደግሞ በወርድ በእያንዳንዱ በወርድ የምንሰራቸውን ስራዎች ወርድ ላይ ገብተን ወይም ደግሞ ኤምኤስ ኦፊስ ወርድ ላይ ገብተን መጠቀም እንችላለን። ስለዚህ ካልኩሌሽን ፈንክሽን ብሎ ነው የጠየቀን። ማይክሮሶፍት ኦፊስ ኤክሴል የምንጠቀመው የተለያዩ ማቴማቲካል ካልኩሌሽኖችን ነው። ስለዚህ the answer is question number 13 is question number 30 is C Microsoft Office Excel. Question number 31 what is the functions of network interface card? ስለዚህ ኤ የኔትወርክ ኢንተርፌስ ካርድ ምንድነው ፈንክሽኑ ጥቅሙ ፐርፐዙ ምንድነው ብሎ ነው የጠየቀን። ኤ ኢዝ ኮኔክትስ ክላይንት ሰርቨር ኤንድ ፔሪፔሪያል ቱ ዘ ኔትወርክ ስሩ ፖርትስ ኮኔክትስ ኔትወርክ ዊዝ ዲፈረንት ፕሮቶኮል ላይ ቲሲፒ ኤንድ አይፒ boost the signal between two cable segments or wireless access points, allows you to segment a large network in smaller efficient networks. ስለዚህ what is the functions of network interface card? የኔትወርክ ኢንተርፌስ ካርድ ጥቅሙ ምንድን ነው ብሎ ነው የጠየቀን። ኤ ሚለን connects the client server and peripheral to the network through by ports, right? ስለዚህ የተለያዩ ክላይንት connects the client ወይም ደግሞ ክላይንት ኮምፒውተሮች ሰርቨሮችን እና ፔሪፔሪያል የሆኑ ዲቫይሶችን ቱ ዘ ኔትወርክ ስሩ ባይ ፖርት በዚች በኒክ ወይም ደግሞ በኔትወርክ ኢንተርፌስ ካርድ በምትባልበት ቦታ በዚች ፖርት ላይ የተለያዩ ክላይንቶችን፣ ሰርቨሮችን፣ ፔሪፔሪያል ዲቫይሶችን፣ ኬብሎችን በኔትወርክ ማገናኘት በምንፈልግበት ጊዜ እቺን ፖርት እንጠቀማለን ነው የሚለን። ቢ ኢዝ ኮኔክትስ ኔትወርክ ዊዝ ዲፈረንት ፕሮቶኮል ላይክ ቲሲፒ አይፒ። ስለዚህ ቲሲፒ አይፒ ስንጠቀም አይደለም ፕሮቶኮሎችን ስንጠቀም አይደለም ኮኔክት የምናደርገው። ቡስት ሲግናል ቢትዊን ቱ ኬብል ሴግመንትስ ኦር ዋየርለስ አክሰስ ፖይንትስ የተለያዩ ሲግናሎችን ወይም ደግሞ ዋየርለስ አክሰስ ፖይንቶችን በምንጠቀምበት ጊዜ ቡስት ለማድረግ ነው የሚጠቅመን ይላል። አይሆንም። allows you to segment a large network into smaller efficient networks። ስለዚህ ላርጅ ኔትወርክ ላይ ስሞለር የሆነ ኤፊሽንት ኔትወርክን ለመፍጠር ነው ይለናል።
ስለዚህ ያንን ለመስራት አይደለም ኔትወርክ ኢንተርፌስ ካርድ የምንጠቀመው። ሶ the right answers is question number 31 is also A. So the another one is question number 32. During the normal PC boot process, which of the following is active versus ፒሲ ቡስት በምናደርግበት ጊዜ ወይም ደግሞ ፒሲ ቡት በምናደርግበት ጊዜ የመጀመሪያው ፒሲያችን ቡት ፕሮሰሱን የሚጀምረው ከየትኛው አካል ነው አክቲቭ የሚሆነው ፈርስት የትኛው ነው ብሎ ነው የጠየቀን። ኤ ኢዝ ሮም ባዮስ፣ ቢ ኢዝ ራም ባዮስ፣ ሲ ኢዝ ሃርድ ዲስክ፣ ዲ ኢዝ ሲሞስ። ስለዚህ ኤ ሮም ቤዚክ ኢንፑት ኤንድ አውትፑት ሲስተም፣ ስለዚህ ሮም ባዮስ ነው የሚሆነው ማለት ነው። ስለዚህ መጀመሪያ ፒሲያችንን ቡት በምናደርግበት ጊዜ በቡትስትራፕ ሌቭል ላይ መጀመሪያ አክቲቭሊ ፈርስት ኢኒሺየት የሚሆነው ወይም ደግሞ መጀመሪያ የሚነሳው ባዮሳችን ነው፣ ሮም ባዮሳችን ነው። ስለዚህ the answer is also A. RAM BIOS is also wrong። ስለዚህ ይሄ ሊሆን አይችልም። ሲ ሃርድ ዲስክ ነው የሚለው፣ ዲ ሲሞስ ነው የሚለው። ስለዚህ መጀመሪያ ፒሲያችንን ቡት በምናደርግበት ጊዜ ሮም ይሆናል ማለት ነው፣ ሮም ባዮስ ይሆናል ማለት ነው ፈርስት አክቲቭሊ የሚሆንልን ሲስተም። ሶ ኩዌሽን ነምበር 32 is A. So question number 33, SMTP stands for dash። ስለዚህ SMTP ስንል one of types of protocols that fully names is dash ነው ብሎ ነው የጠየቀን። ስለዚህ simple mail transfer protocol፣ simple message transport protocol፣ same mail transfer port. D is simple mail transport ports። So question number 33 it's the right answer is A, simple mail transfer protocol. Question number 34, what is the recommended maximum length of UTP? ስለዚህ ዩቲፒ ኬብሎች አብዛኛው ጊዜ ወይም ደግሞ የኬብል አይነቶችን ስንመለከት ዩቲፒ እና ኤስቲፒ የምንላቸው ኬብሎች አሉ። ከዛ በኋላ ኮአክሲያል ኬብል ላይ ቲኔት እና ቲክኔት ብለን እናያለን። ከዛ በኋላ ሰርድ ላይ የምናገኘው የኬብል ታይፕ ፋይበር ኦፕቲክሶች ኬብል ነው። ዩዚንግ ኦፍ ዳታ ትራንስፈሪንግ ባይ ላይትስ። ሶ ዚስ ኢዝ አባውት ፎር ዳታ ኢዝ ኢት ሴንድስ ኤንድ ፎር by this cable through by electrical powers። ስለዚህ all electrical pulses light not for light pulses of UTP cable transmitting of data. So this UTP cable maximum length about for recommended maximum length of UTP is 100 meters. So A 150 ነው የሚለን፣ B 200፣ C 150፣ C 50፣ ዲ 100 ነው የሚለን። ስለዚህ የዩቲፒ ትክክለኛ ማክሲመም ሌንግዝ ሪኮመንድ የሚደረገው ወይም ደግሞ የሚሄደው እስከየት ድረስ ነው ማለት ነው? እስከ 100 ሜትር ድረስ መሄድ ይችላል ማለት ነው። ሶ ኩዌሽን ነምበር 35 the first page that normally view at website is dash። ስለዚህ ኤ ኢዝ ዌብሳይት፣ ቢ ሆም ፔጅ፣ ሲ ወርልድ ዋይድ ዌብ፣ ዲ ብሮዘር። ስለዚህ ፈርስት ፔጅ የመጀመሪያው ፔጅ ዌብሳይት በመንከፍትበት ጊዜ የፈለግነውን www ብለን ሰርች አድርገን በምንጠቀምበት ጊዜ መጀመሪያ ላይ ፈርስት አፒር የሚሆነው ፔጃችን ላይ ምንድን ነው ብሎ ነው የጠየቀን። ስለዚህ ዌብሳይት አይደለም፣ ስለዚህ ሆም ፔጅ። ስለዚህ ሆም ፔጃችን መጀመሪያ ላይ ፈርስት ምናየው ወይም ደግሞ ፈርስት ኢንተርፌሳችን ላይ የሚመጣው ሆም ፔጃችን ነው፣ ወይም ደግሞ ሰርች ያደረግነው የዌብሳይታችን ሆም ፔጅ መጀመሪያ ላይ ይመጣል ማለት ነው። ሲ ወርልድ ዋይድ ዌብ እንደ ዲ ብሮዘር። ሶ ኩዌሽን ነምበር 35 ኢዝ አንሰር ቢ ሆም ፔጅ። 36 ባይት ኢዝ ኢኩቫለንት ቱ ዳሽ። ስለዚህ ባይት የምንለው እኩል የሆነው ከምን ጋር ነው ብሎ ነው የጠየቀን። ስለዚህ ከ8 ቢት ጋር ነው፣ ከ8 ቢት ጋር ኢኩቫለንት ነው። 32 ቢት ከ32 ጋር ኢኩቫለንት ነው። ከ16 ቢት ጋር ኢኩቫለንት ነው። ዲ ኢዝ 64 ቢት። ስለዚህ ትክክለኛው
የባይት ኢኩቫለንቱ ስንት ነው ማለት ነው? 8 ቢት ይሆናል ማለት ነው። 36ኛ መልሳችን ኤ ይሆናል ማለት ነው። ሶ ኩዌስችን ነምበር 37 a device that connects network with different protocol። ስለዚህ አንዱ ዲቫይስ ነው። ያ ዲቫይስ ደግሞ ከሰርቨሮች መካከል ነው ዲፈረንት ፕሮቶኮሎችን ኮኔክት የሚያደርግልን አንዱ የሰርቨር ታይፕ የትኛው ነው ብሎ ነው የሚጠይቀን። ስለዚህ ጌትዌይ ኖት ፎር the purpose of connecting of the protocol, B is proxy server, C is switch, and D is hub. So these three types of device is also explains before 37 questions. So the answer is will be for proxy server. 17ኛ መልሳችን ቢ ይሆናል ማለት ነው። ስለዚህ ፕሮክሲ ሰርቨር እያንዳንዱ ዲፈረንት ፕሮቶኮሎችን ኮኔክት የሚያደርግልን የዲቫይስ አይነት ነው ማለት ነው። ሶ ኩዌስችን ነምበር 38 which of the following is the brain of the computer። ስለዚህ ከተለያዩ ኮምፒውተሮች መካከል ብሬን ወይም ደግሞ የኮምፒውተር ብሬን ፓርቱ ነው ብለን የምንወስደው አንዱ ምንድን ነው ብሎ ነው የጠየቀን። ስለዚህ ኤ ኮንትሮል ዩኒት፣ ቢ ኢዝ አርትሜትሪክ ሎጂካል ዩኒት ሎጂክ ዩኒት፣ ሲ ኢዝ ሴንትራል ፕሮሰሲንግ ዩኒት፣ ዲ ኢዝ ሚሞሪ። ስለዚህ ከኮምፒውተራችን አብዛኛው ጊዜ ብሬን ሲስተም ብለን የምንጠራው ምንድን ነው ማለት ነው? ሴንትራል ፕሮሰሲንግ ዩኒት የምንለው ወይም ሲፒዩ የምንለው አንዱ የኮምፒውተራችን ብሬን ሲስተም ወይም ደግሞ የኮምፒውተራችን ብሬን በመባል ይታወቃል ማለት ነው። ሶ 38ኛ ጥያቄ the answer is also C። ሶ 39 question number 39 most of telephone cable use of the connector። ስለዚህ አብዛኛው ጊዜ ቴሌፎን ኬብል ስንጠቀም እነዛን ኬብሎች ስንጠቀም በምን አይነት ኮኔክተር ነው ኮኔክት የምናደርገው ብሎ ነው የጠየቀን። ኤ ኢዝ አርኤፍ ኮኔክተር፣ ቢ ኢዝ ቢኤንሲ ኮኔክተር፣ ሲ ኢዝ አርጄ 45 ኮኔክተር፣ ዲ ኢዝ አርጄ 11 ኮኔክተር። ስለዚህ ይህንን በምንመለከትበት ጊዜ እያንዳንዱ የምንጠቀማቸው ኬብሎች የራሳቸው የሆነ ኮኔክተር ይኖራቸዋል ማለት ነው። ስለዚህ የቴሌፎን ኬብል ኮኔክተር የቱ ነው? ስለዚህ አርኤፍ አይሆንም፣ ቢኤንሲ ኮኔክተር ነው የሚለን። ስለዚህ ቢኤንሲ ኮኔክተሮችን የምንጠቀመው ለኮአክሲያል ኬብሎች ነው የምንጠቀመው ይህን ኮኔክተር። ስለዚህ ቢኤንሲ ኮኔክተር አይሆንም። አርጄ 45 ስለዚህ ዩቲፒ ኬብል ላይ ነው የምንጠቀመው። ስለዚህ ይሄ ኬብል ላይ አርጄ 45 አብዛኛው ጊዜ ለዩቲፒ እና ኤስቲፒ ኬብል እንደየሳይዛቸው መጠቀም እንችላለን። ስለዚህ ዲ ኢዝ አርጄ 11 ስለዚህ ከአርጄ 45 ሳይዙ ራሱ አነስ ያለ ነው አርጄ 11 የምንለው። ስለዚህ አብዛኛው ጊዜ ይህን ኮኔክተር የምንጠቀመው ለምንድን ነው ማለት ነው? ለቴሌፎን አገልግሎት ነው ማለት ነው። ስለዚህ ኩዌስችን ነምበር 39 ኦልሶ known as also called RJ11 the answer is will be D። ስለዚህ question number 14 and for the today's class of final question ስለዚህ primary activities of to prevent external users who are identifying the IP address of an internal networks። ስለዚህ ፕራይመሪሊ አክቲቪቲ የትኛው ነው? ፕሪቨንት ኤክስተርናል ዩዘሮች አይፒ አድሬሳችንን አይደንቲፋይ እና አን ኢንተርናል ኔትወርኮችን አይደንቲፋይ የምናደርገው ፕራይመሪ አክቲቪቲን ስለዚህ ፕራይመሪ አክቲቪቲ የሚሰራው ምንድን ነው? ኢትስ ፕሪቨንት አን ኤክስተርናል ዩዘሮችን ፕሪቨንት የሚያደርገው who are identifying the IP address በአይፒ አድሬስ አማካኝነት አን ኢንተርናል ኔትወርክ ውስጥ ካሉት ከኢንተርናል ኔትወርኮች ውስጥ ኤክስተርናል ዩዘሮች ወደ ውስጥ እንዳይገቡ ፕራይመሪሊ ይህንን ስራ የሚሰራው ማን ነው? ኤዲ ሰርቨር ነው፣ ዳታ ሰርቨር ነው የሚለው፣ ፕሮክሲ ሰርቨር፣ ፋይል ሰርቨር። እዚህ ፕሮክሲ ሰርቨርስ ኢዝ አይደንቲፋይንግ by using IP address to prevent an external users to get from the internal networks. So proxy server is one of the best answers is also match for question number 14. ስለዚህ መልሳችን 40ኛ ጥያቄ ፕሮክሲ ሰርቨር ይሆናል ማለት ነው። ስለዚህ this is all about for today's COC holistic questions of part 2። ስለዚህ ሁሉም የሲኦሲ ፓርት 2 ቪዲዮአችን ነው የሚሆነው። ስለዚህ ልክ እንደዚሁ ጥሩ የሆኑ የሲኦሲ ጥያቄዎችን አሁንም አዘጋጅተን
እናቀርብላችኋለን በኔክስት ፓርት ላይ። ስለዚህ ኔክስት ፓርት እንለቅላችኋለን ማለት ነው። ይህን ይመስላል የዛሬ ፓርት 2 ቪዲዮአችን። ኦኬ